አሁን በቅርብ ካገኘሁት መረጃ እኔ እንደምመለከተው የገቢው የታክስ ገቢውን ስታየውና በጂዲፒ ፐርሰንት አድርገህ ስታየውና የመንግስትን ወጪ ስታየው በጣም የተስተካከሉ አይደሉም። በታክስ የሚሰበሰበው ገንዘብ እያነሰ የመንግስት ወጪ ደግሞ በፐርሰንቴጅ ሲታይ በጂዲፒ ፐርሰንቴጅ ሲታይ እያደገ መሄዱ ይታየናል። የታክስ ስብሳቤው እያነሰ መሄዱ ራሱ በኢኮኖሚስቶች አተረጓጎም በእንደኔ አይነቱ ኢኮኖሚስቶች አተረጓጎም የኢኮኖሚው ከመሰረታዊ የሆነ ህጋዊ ስርዓት ወደ ውጪ የወጣ የመሄዱን የሚያሳይ ነው። ምንም ጥርጣሬ የለውም። ይሄም ሲሆን ታክስ ከፋዩ እያነሰ ታክስ ከፋዩ እየደበቀ እየሄደ መሆኑን የሚገልጽ ነው። እንደዚህ ከቀጠለ አንደኛ መንግስት ችግር ላይ ስለሚወድቅ የሚያጠፋው ገንዘብ ወይንም ደግሞ ለልማት የሚያገኘው ገንዘብ ስለማይኖር፣ ሁለተኛ የውጭ ሀገርም ደጋፊዎች እምቢ ስላሉ ዩሮፒያን ዩኒየን 139 ሚሊዮን ብር በአመት ይደግፈዋል። እነሱም ያንን እናቆማለን እያሉ እየፎከሩ ነው እና የፖሊሲው የኢትዮጵያ መንግስት ፖሊሲ አሁን ምንድነው? ኢትዮጵያ ታሸንፋለች የሚለው ነገር ወደ ጎን ሆኖ ኢትዮጵያ ትቀበላለች፣ ልትቀበል ትችላለች በሚል ሐሳብ የውጪ አገር ምክርን በመቀበል ላይ ያለ ይመስለኛል። የኢትዮጵያ መንግስት ይህንንም ሊያደርግበት የፈለገው አንተ እንዳልከው ለህዝቡም ሳይሆን ለፓርላማው በመግለጹ ባይ ዘ ዌይ 100% እናደርገዋለን አላለም። የትይዩን ግምት 95% ብቻ እናደርገዋለን ነው ያለው። 95% ማድረጉ ራሱ ጉዳት የሚያመጣ ነው ብዬ ነው የማስበው እኔ እንደ ሎንግ ተርም እና እነኚህ ችግሮች ስላሉበት ነው። ሊያገኝ የሚችለው ጥቅም ሁሉም ነገር በደንብ ከተደራጀና ሁሉም ነገር በጥሩ መልክ ከታየ ኢንፍሌሽንን ሊያቆም ይችላል። በኢኮኖሚ ውስጥ ወይም በኢኮኖሚክስ ልበለው በኢኮኖሚክስ በሀገር ምጣኔ ማኔጅመንት ውስጥ ሁሉም ፖሊሲ መጥፎ ነው ማለት አይደለም። ሁሉም ፖሊሲ ጥቅም ወይንም ጉዳት አለው። እኛ ማየት ያለብን አሁን የምናየውም እኔ የማየውም ይሄ የፖሊሲው ጥቅም ምንድነው? የፖሊሲው ጉዳት ምንድነው? ጉዳቱ ከጥቅሙ ከበለጠ ፖሊሲው ትክክል አይደለም፣ ጥቅሙ ከጉዳቱ ከበለጠ ግን መልካም ነው የሚል ደረጃ ላይ ለመድረስ እንችላለን እና በአጭሩ ሊያገኝ የፈለገው ምንድነው? የውጭውን እርዳታ፣ ሌላም የፖሊሲ ነገሮች ተገፍቶ እንደሆነ ያችን ለማግኘት፣ ሁለተኛ የኢንፍሌሽኑን ነገር ለመቀነስ ለመሞከር፣ ሶስተኛ አንድ ህዝብ የሚያውቀው ነገር መኖር አለበት። መንግስት ራሱ አሁን በዚህ በህጋዊ ባልሆነ ገበያ ውስጥ እየተተራመሰ እየገባ ነው። እዚህ ሀገር እነኛ ዋላ የሚባሉትን በደንብ አደራጅቶ የውጭ ሀገር ገንዘብን ለመሰብሰብ እየሞከረ ነው መንግስት ራሱ። በገበያ ውስጥ እኔ ከገባሁበት እንግዲህ ህጋዊ ላድርገው በሚል አይነት መንገድ የተነሳም ይመስለኛል። እነኚህ ናቸው ምክንያቶቹ። ፕሮፌሰር ተሾመ እንግዲህ ወደ ጉዳቶቹ መጣለው። አሁንም እነዚህ የአበዳሪ ሀገራት ምዕራባውያን መንግስታትና IMF እና ወርልድ ባንክ ሌሎችም አንዱ መስፈርታቸው ሊሆን ይችላል ብር የመግዛት አቅም እንዲቀንስ ጫና ፈጥረው በኋላ ላይ ብድር ለመስጠት። ግን ያ ብቻ አይደለም፣ ሌሎች መስፈርቶችም ሌሎች የሚጠይቋቸው ነገሮች አሉ። ለምሳሌ በዋናነት ኢትዮጵያ በአሁን ሰዓት በርካታ ባለሀብቶች፣ ኢንቨስተሮች፣ ተቋማት እየወጡ ያሉት ከሀገሪቱ ሰላምና ጸጥታ ጋር በተያያዘ ነው። ይሄ ባልተሟላበት ይሄ የሚወጣው ገንዘብ አሁን ጠቅላይ ሚኒስትሩን በቅር $10 ቢሊዮን ቢኖረን መሳሪያ ገዝተን አስታጥቀን ይሄንን የመጣብንን አደጋ መወጣት አቅተንም ብለዋል። ስለዚህ ለጦርነት መሳሪያ ለመግዛት ጥይቶች ለመግዛት ፍላጎት ያለው ይሄንን በአደባባይ የሚናገር መሪ ነው። ያ ባለበት ሁኔታ ሰላም በልጠፋበት ሁኔታ እነዚህ ሰዎች ብሩ ስለወረደ ብቻ ብድር ለመስጠት ወይ እርዳታ ለመስጠት የሚችሉበት ሁኔታ አለ።
ይሄ ነው እንግዲህ ዋናው ችግሩ። አየህ፣ ይሄ ነው ከጥቅሙ ጉዳቱ ይበዛል ወይ የሚለውን ጠቀስ ለማድረግ ያህል መንግስት የትይዩ ምንዛሬውን እኩል ስላደረገው ብቻ ወይንም በ95% ስላደረገው ብቻ ፕሮብሌሙ በሙሉ ይጠፋል ማለት አይደለም። ራሱ ያ ችግር ያመጣል። ምንድነው ችግር የሚያመጣው? ምንዛሬ መቀነስ እና ማስተካከል ራሱ አንድ ትንሽ የፖሊሲ ምርጫ ነው። አንድ ትንሽ ከዛ የወጡ ትልልቅ የኢኮኖሚ ስርዓት መሰረቶች አሉ። እነኛ ካልተለወጡ በስተቀር የኤክስቼንጅ ሬቱን ወይም ምንዛሬውን ነገር ብቻ ብታስተካክለው ያለብህ ፕሮብሌም ኢትዮጵያ ማነው ሀገሪቱ ውስጥ ያለው ፕሮብሌም ይጠፋል ማለት አይደለም። ለምሳሌ የገንዘብ ስርጭቱ እንዴት ነው? ምን ያህል ነው? በምንስ አይነት መንገድ ነው ማኔጅ እየተደረገ ያለው? የብሔራዊ ባንኩ ራሱ አቅም አለ ወይ? ችሎታ አለ ወይ ገንዘብ ስርጭቱን ለመቀነስ? ሁለተኛ የማኔጅመንት አቅም አለ ወይ? ሶስተኛ የማኔጅመንት እድሎች አሉት ወይንም ደግሞ የፋክተሮች አሉ ወይ? በሱ እጅ የሚጠቀምባቸው ብትሮች ለምሳሌ ልበለው ብትሮች አሉት ወይ የብሔራዊ ባንክ? አራተኛ ህዝቡ ያምነዋል ወይ? ባንኮቹ ያምኑታል ወይ? ይህንን ፖሊሲ እንደ እውነተኛ ፖሊሲ እንደሚጸድቅ ፖሊሲ ወደፊት በደንብ ተደርጎ እንደሚያዝ ፖሊሲ አድርገው ያምኑታል ወይ? እምነት አለ ወይ በኢንስቲትዩሽኑ? እምነት አለ ወይ በባንኩ በማኔጅ በሚያደርጉት በጠቅላይ ሚኒስትሩ በሌሎችም በኩል እምነት አለ ወይ? እነኚህ ከሌሉ ምንዛሬውን ብቻ መለወጡ ዋጋ ሊኖረው አይችልም። ብዙ ጥናቶች የተደረጉ አሉ። ታንዛኒያ እንደዚህ አድርጎ ጉድ ሆኗል። ካሁን በፊት ቆይቷል በእርግጥም ጋናም እንደዚሁ አድርጎ የበለጠ የሆነው ምንድነው የስመግሊንግ ወይንም ደግሞ ደብቆ ወደ ውጪ ማስወጣት። እንደምታውቀው አንተ ጋና ኤክስፖርት የሚያደርገው ኮኮ ነው እና ያ ኮኮ ስመግልድ በሆነ መንገድ ከህግ ውጪ በሆነ መንገድ ወደ ውጪ እንዲወጣ ሆኖበት ነበረ ጋና ውስጥ። ታንዛኒያም እንደዛው ካፒታል ፍላይት የሚባለው ካፒታል በሙሉ ከሀገር ሸሸበት ጊዜ ነበረ። ሌላም ቦታ እነ ቬኔዙዌላ ሌሎችም ሀገሮች አሉ በዚህ ላይ ምሳሌነት ሊሆኑ የሚችሉ እና እምነት አለ ወይ እነኚህ ሰዎች ኢኮኖሚውን በደንብ አድርገው ማኔጅ ለማድረግ ችሎታ አላቸው ወይ? ከዚያም በላይ የማክሮ ፖሊሲ ልበለው የማክሮ ፖሊሲ እንዴት ነው? ሞኔታሪ ፖሊሲ እንዴት ነው? እነኚህ ከሚሄደው ነገር ጋራ የተመጣጠኑ ናቸው ወይ ወይስ ደግሞ ሌላ ችግሮች አሉ? አንተ እንደጠየቀው የጤናና የሰላም ችግሮች እንዴት ናቸው? እነኚህን ሁሉ አይተው ነው ነጋዴዎች ወደፊት ወደ ኢትዮጵያ ለመግባት የሚፈልጉት እና ኤክስቼንጅ ሬቱ ብቻ ስለተስተካከለ ተመልሰው አይ ኢትዮጵያ ለዘላለም ነች ብለው ዘርፈው የሚመጡበት ጉዳይ አይደለም ለማለት ነው። ፕሮፌሰር ተሾመ እንግዲህ ወደ ጉዳዩ በዋናነት ይሄን ውሳኔ መንግስት ለመወሰን የተገደደባቸው ምክንያቶች ጠቅሰዋል። ሊያመጣ የሚችለውን አዎንታዊና አሉታዊ ነገሮችም አንስተዋል። እንግዲህ አንድ ብር የመግዛት አቅሙ ወረደ ማለት ከማንም በላይ ሊጎዳ የሚችለው እታች ያለው የህብረተሰብ ክፍል ነው። ደሞዝ ያልተጨመረለት በዛው ከ10 ዓመት በፊት በነበረው ደሞዝ እንግዲህ ደሞዝ ኢትዮጵያ የሚጨምርበት ሁኔታ በየ3 ዓመቱ እሱም ከሆነ ነው ደሞዝ አይጨመርም። ያኔ 5000 ብር የነበረ ደሞዝተኛ ካለ አሁንም 5000 ብር ነው ደሞዙ። እነዚህ የብር የመግዛት አቅም አሁን በመቶ በእጥፍ ሲጨምር በ5000 ደሞዝ የሚኖር ሰው ምን ሊሆን ነው? ሊኖር ነው? ምንድነው? ይሄ አጠቃላይ የሚደረገው ኢኮኖሚያዊ እርምጃ መንግስት ጨንቆት የሚገባበት ጠፍቶ የሚወስዳቸው እርምጃዎች በዋናነት የሚጎዱት እዛው ታች ያለውን የህብረተሰብ ክፍል ነው። ትከሻው የበለጠ ይጎብጣል። ኢትዮጵያ ውስጥ ከድጡ ወደ ማጡ የሆነ ነገር ይገባል ተብሎ ነው የሚሰጋው። በተለይ አሁን ከ56 ብር 54 ብር የነበረው የብር የመግዛት አቅም ወደ 115 ብር በአንድ ጊዜ
ከእጥፍ በላይ ሲጨምር ለታች ላለው ህብረተሰብ ክፍል ምን ማለት እንደሆነ ይገባናል። እስቲ ከዛ አንፃር ማየት ይቻላል ችግሩን። ይሄ የአሁን ፖሊሲ እነሱ ያደረጉት ፖሊሲ ሊጠቅመው የሚችል ግሩፕ አለ፣ ሊጎዳውም የሚችል ግሩፕ አለ። መጀመሪያ የዋጋ ግሽበት ወይንም ደግሞ በሌላ በኩል ስናየው ኢንፍሌሽን የጎዳው ኢትዮጵያ ውስጥ በተወሰነ ሀብት ላይ በተወሰነ ገቢ ላይ የሚኖረውን ህዝብ ነው። ደሞዝተኛውን፣ ብዙ ገንዘብ አምርቶ የማያገኘውን ድሃውን ሰው ስንል ደግሞ ማጆሪቲው በበርካታው የኢትዮጵያን ህዝብ ማለታችን ነው። ሚሊዮነሩን ወይንም ደግሞ የፈለገበት ገብቶ መውጣት የሚችለውን አይጎዳውም እሱ። እና የዋጋ መበላሸቱ የብሩ ብዙ አለመግዛት መቻሉን የሚጎዳው በተወሰነ ገቢ ላይ የሚኖሩ ሰዎች ናቸው። ካሁን በፊት እንደተነጋገርነው እንደገለጽነው ለአድማጮቻችሁ በ1997 በኢትዮጵያ አቆጣጠር 100 ብር ያወጣ የነበረው 2005 ማለት ነው 100 ብር ያወጣ የነበረው ያቺ የኬክ ስላይስ እንደተነጋገርንበት እሷ አሁን 492 ብር ነው የምታወጣ። 492 በአሁኑ ደረጃ ሲታይ አብይ ከመጣ 2018 ጀምሮ 100 ብር ያወጣ የነበረው አሁን 202 ብር ነው የሚያወጣው። እሱም ኮንትሪቢዩት አድርጓል፣ የሱም ፓርቲ ኮንትሪቢዩት አድርጓል፣ ከሱም በፊት የነበሩት ፓርቲዎች ኮንትሪቢዩት አድርገዋል። ይሄ ኢንፍሌሽን ራሱን እየመገበ ነው የሚሄደው ተባብለን ነበር። አሁንም በዚህ ጉዳይ እምነት ስለሌለ ይሄ ሰውዬ ወይንም ደግሞ ይሄ መንግስት ይችን የዋጋ ግሽበት የኤክስቼንጅ ሬት መለዋወጡን ማኔጅ ለማድረግ ችሎታ የለውም ብሎ ካመነ ህዝቡ ወይንም ቢዝነስ ፒፕል ወይንም ደግሞ ነጋዴዎች ካመኑ፣ ባንኮች ካመኑ የበለጠ ችግሩ ይባባሳል። ኢንፍሌሽኑም ይቀጥላል። የዋጋ ግሽበቱ ማነው የምንዛሬውን ልዩነት እየበለጠ ነው እንጂ የሚሄደው እየተቀነሰ አይሄድም። እና ሌሎች ነገሮች መኖር አለባቸው ለማለት ነው። ናው ብዙ ሀብት ያለው በፊት ይጠቀም ነበረ። እነሱ ነበሩ ኤክስቼንጅ ፎሬን ኤክስቼንጅ ለማግኘት የሚችሉት። ባንክ ሄደው ማግኘት የሚችሉ እነሱ ናቸው፣ ምክንያቱም ብዙ ብር ስላላቸው። ባንክ ሄደው ፎሬን ኤክስቼንጅ ማግኘት የሚችሉት እነሱ ነበሩ፣ ምክንያቱም ጓደኞች ስለነበራቸው። እነኚህ አካሎች አሁን የትይዩ ምንዛሬ ፓራሌል ኤክስቼንጅ ሬት ካለ እና ሁለቱ እኩል ከሆነ እነሱ ተጠቃሚ ላይ ሆኑ ነው እንግዲህ። እና እነዚህ አይኤምኤፍ ራሱ እንደሚለው አይኤምኤፍ ራሱ ምን ይላል? እነኚህ ግሩፖች ቁጭ ብለው ይሄንን አይመለከቱም። እነኚህ ግሩፖች ጥቅማቸው ስለሚጎዳ መንግስትን መቃወም ይጀምራሉ፣ ከመንግስት ጋር ንትራኬ ይጀምራሉ ይላል። የአይኤምኤፍ ዶክመንት ነው ይሄንን የሚለው። እና ነገሩ በቀላሉ እንደዚሁ ብቻ ምንዛሬውን ስለለወጥነው እኩል ስላደረግነው ችግሩ ይጠፋል ማለት አለ። አንድ ችግር ቢቀረፍ ሁለተኛ፣ ሶስተኛ፣ አራተኛ ችግር ደግሞ በሌላ በኩል ይነሳል። ለምን ብትለኝ ኢኮኖሚ ፈረንጆች እንደሚሉት በሴንቲ ምላስ ላይ በሴንቲ ስለት ላይ እንደመሄድ ነው፣ እንደመረማመድ ነው። በአንድ በኩል ከወደቅ ጉድ ፈላብህ፣ ወደ ሌላ በኩል ደግሞ ካመራህ ጉድ ነው የሚፈላብህ። ምክንያቱም ኢኮኖሚ በትክክል ማኔጅድ ካልሆነ በስተቀር የኤክስቼንጅ ሬቱ ጉዳይ፣ የባላንስ ኦፍ ፔመንት ማለት ኤክስፖርት እና ኢምፖርት እኩልነቱ በደንብ ካልተጠበቀ በየቀኑ ሳይሆን በአመት መጨረሻ በሁለት አመት መጨረሻ በእኩልነት በደንብ ካልተጠበቀ፣ የማክሮ ኢኮኖሚክ ፖሊሲ ምን ማለት ነው? የገንዘብ የሚያወጣው የገንዘብ የመንግስት ፖሊሲ አያያዝ እሱ ካልተለወጠ፣ የሞኔታሪ ኢኮኖሚ የብር ስርጭቱ ካልተለወጠና በደንብ ማኔጅድ ካልሆነ ይሄ በሙሉ እንደዚሁ እንደ መዝፈን ነው የሚሆነው፣ እንደ ዘፈን ነው የሚሆነው። አጨብጭቦ ብቻ ለጊዜው ምንም ጥቅም ሳይገኝበት ተበትኖ ያልቃል።
ዋናው ችግሩ አሁን የኢትዮጵያ መንግስት የሚገጥመው የኢትዮጵያ ናሽናል ባንክም የሚገጥመው በ1994 ዓመተ ምህረት በእንግሊዝኛ ባንኩ የኢትዮጵያ ናሽናል ባንክ ኢንዲፔንደንስ ነበረው ሰርተን ሌቨል ኢንዲፔንደንስ ነበረው መለሰ ዜናዊ የዛን ጊዜ የለም አይሆንም ለኔ ነው ሪፖርት ማድረግ ያለበት ብሎ የኢትዮጵያ ብሔራዊ ባንክ ለጠቅላይ ሚኒስትሩ ነው ሪፖርት የሚያደርገው አሁን በፊትም መለሰ የነበረ ጊዜ በ1994 በእንግሊዝኛ ስለቀየሩት ማለት ነው ይሄ ትልቁ መሰረታዊ ስህተት ነው መሰረታዊ ስህተት የሆነበትም ጠቅላይ ሚኒስትሩ የባንኩን ማኔጀር የኢትዮጵያ ናሽናል ባንክን ማኔጀር አፖይንት ካረገ ከሱ ስር ትዕዛዝ ከሱ የሚቀበል ከሆነ አንድ ችግር በመጣ ቁጥር ይሄን አርግ ነው የሚለው ለኢኮኖሚው ጠቃሚ የሆነውን ነገር ይሄ ሰራተኛው ማለት ነው ወይንም ባልደረባው ሊያደርግ አይችልም ጠቅላይ ሚኒስትሩ ያዘዘውን ነው ማድረግ ያለበትና ትልቁ ስህተታችን ይሄ ነው እንግዲህ አየ በየጊዜው ምሁራኑም ሆኑ አንተም ሆንክ ሌሎችም እየተናገሩ ዋካችሁ አታርጉን ማለቱ እንደዚህ አይነት ችግር ወደፊት ያመጣል በሚል ሐሳብ ነውና አንዱ ትልቁ ችግር የተጀመረው የጠቅላይ ሚኒስትሩ የባንኩ ኃላፊ ለኔ ነው ግዴታ ሪፖርት ማድረግ አለበት ብሎ ያለ ጊዜ ነው በፓርላማ የጸደቀ ጊዜ ነው አሁን ታዲያ እነኚህ ወጣቶች ይሄን ያህል ስልጣን ሲያገኙ ይሄም ወጣት አላውቀውም እኔ ይሄም ወጣት ይሄን ያህል ስልጣን ሲያገኝ እንዴት ነው ጠቅላይ ሚኒስትሩ ያዘዘውን የማያደርግበት ምክንያትና ይሄ ነው ፈንዳሜንታል መሰረታዊ የሆነ ችግሩ እዚህ ላይ ነው እኛ ኢትዮጵያ ውስጥ ኢንስቲትዩሽንስ የለንም ጥሩ ኢንስቲትዩሽንስ መሰረታዊ ኢንስቲትዩሽንስ የሉንምና በገንዘብ ምንዛሬ በኩል በገንዘብ ርጭት በኩል ትልቅ ስተት ነው የተደረገው በ1994 ዓመተ ምህረት በእንግሊዝኛ እንግዲህ ምናልባት አሁንም ይሄ የብር የመግዛት አቅምን በዚህ መጠን ለማውረድ መንግስት እየተዘጋጀ መሆኑን ከታች ካለው የህብረተሰብ ክፍል ህይወት ጋር እናንሳስ እንደው ፕሮፌሰር ተሾመ ምንድነው የሚታየው አሁን ወደ ዚምባብዌ አይነት ነገር ልንገባ እንችላለን አንዲት መደብ ቲማቲም ለመግዛት የኢትዮጵያ ህዝብ በጆንያ በጋሪ ገንዘብ ይዞ ሊሄድ ነው ማለት ነው አንድ ክትፎ ለመብላት ምናልባት በሁለት ሳምሶናይት ብር ይዞ ሊሄድ ነው ማለት ነው እንግዲህ ትላንትና 50 ብር ይሸጥ የነበረ ነገር ይሄ ልክ የምንዛሪው ተመን ተግባራዊ በሆነ በማግስቱ 100 ብር ሊሆንበት ነው 1000 ብር የሆነ ነገር 2000 ብር ሊሆን ነው ጤፍ 15000 ብር ከሆነ ምናልባት 30000 ብር ሊገባ ነው የዛ ሰው ደሞዝ ግን አልተጨመረም እዛው ነው ያለው አሁን የኢትዮጵያ ህዝብ ህይወት ምን ሊመስል ይችላል እንደው እሱን መተንበይ ወይም ደግሞ እንደው በሚቀጥሉት 2-3 አመታት የኢትዮጵያ ህዝብ ኑሮ ምን ሊመስል እንደሚችል መተንበይ ይቻል ይሆን መተንበይ በቀጥታ ባይቻልም አዝማሚያውን መናገር እንችላለን ወዴት እንደሚሄድ እንዴት እንደሚሆን ለመናገር እንችላለን የዚህ ያሁኑ የፖሊሲ አዝማሚያው በኔ አስተሳሰብ ልክ ማነው ዚምባብዌ እንደሆነው ወደዛ የሚወስደን ይመስለኛል ኢቨንቹዋሊ ለምን ብትለኝ በመንግስት እምነት ከጠፋ የገንዘብ ጉዳይ በጣም አስፈላጊ እና በጣም ከባድ ነገር ነው ምሳሌ ልስጥ ጥያቄውን ከመመለሴ በፊት በቀጥታ አሜሪካን ውስጥ እኔ የምኖርበት ሀገር ፌደራል ሪዘርቭ ባንክ አለ የነሱ ናሽናል ባንክ ፌደራል ሪዘርቭ ይባላል እዚህ ፌደራል ሪዘርቭ ላይ የሚያገለግሉት ሰዎች በደንብ ተመርጠው ብዙዎቹ ኢኮኖሚስት ናቸው ብዙዎቹ ቢዝነስ ፒፕል ናቸው ተመርጠው ነው እዚህ ፌደራል ሪዘርቭ ላይ ቦርዱ ላይ የሚገቡት የፌደራል ሪዘርቭ አሜሪካ ያለው ፌደራል ሪዘርቭ ከማንኛውም ኢንስቲትዩሽን አሜሪካ ከሚገኙት ኢንስቲትዩሽንስ በሙሉ የፕሬዚደንቱን ጨምሮ ከነሱ ሁሉ የበለጠ ታዋቂነት ታማኝነት ያለው ኢንስቲትዩሽን ነው ይሄም ጥቅሙ ለምንድን ነው ጥቅሙ
የገንዘብ ጉዳይ ስለሆነ ነው። ገንዘብን ማኔጅ ለማድረግ ስህተት ካደረገ አንድ ሀገር መውደቂያው ስለሆነ ነው። ጀርመኖች የተሸነፉበት ምክንያት በሁለተኛው ዓለም ጦርነት ብዙ ገንዘብ እየታተመ ስለተለቀቀ ነው። እነሱ ሳይሆኑ ጠላቶቻቸው እያተሙ ስለለቀቁ ነው። በሌላ በኩል ከጦርነቱም ሌላ ማለት ነው። እና የገንዘብ ነገር በጣም በጥሩ መንገድ መታየት አለበት። ጠቅላይ ሚኒስትሩ ካልታመነ፣ የባንኩ ገዢ ካልታመነ፣ ቦርድ ላይ ያሉት ሰዎች የማይታመኑ ከሆኑ፣ የኢኮኖሚው ስጋት ካለ የበለጠ አደጋ ውስጥ ነው የሚጨምረው። እና ይህንን ስል ዚምባብዌ የሆነው ምንድነው? ህዝቡ በጊዜው የሽልንግ እምነት ጠፋ። ሲጠፋ የሚታተመው ሽልንግ የእሳት ማቀጣጠያ ነው የሆነው። ልክ እንደ እሳት ማቀጣጠያ ጥቅሙ ስለጠፋ ማለት ነው። ሰው ታዲያ ለመኖር ሲል ምን ያደርጋል? ዶላር ፍለጋ ገባ። ዶላር መፈለግ ጀመረ። በዶላር መለዋወጥ ጀመረ እና የሽልንግ የዚምባብዌን ገንዘብ ጨርሶ ቦታ አሳጣው እና በጣም ለቁጥር ለመናገር የሚያስቸግር ቁጥር ውስጥ ነበረ ኢንፍሌሽናቸው። ምንድነው የሆነው? የዛን ጊዜ ታዲያ ዶላራይዜሽን የሚባል ነገር አለ። ህዝቡ ዶላር መጠቀም ጀመረ። የራሳቸውን ከረንሲ ጥለው ትተው ማለት ነው። እምነት የለበትም በከረንሲው ማለት ነው። ከዛ በኋላ ሌላ መንግስት ሲመጣ እንደገና ለማሳመር ሞከሩ። ግን ኢን ዘ ሚን ታይም ብዙ ችግር ውስጥ ገቡ ዚምባብዌ ማለት ነው። እና ይሄን ያህል ፖፑሌሽናቸው ብዙም ስላልሆነ ብዙም ደግሞ ገበሬና ነጋዴ ብዙም ስለማይበዛበት ገበሬ ስለሚበዛበት ይቅርታ ኢኮኖሚውን ብዙ ሊጎዳና እንደሌላ ሀገር ምስቅልቅል ለማውጣት አልቻለም። ከዛም በላይ እነሱ ዴሞክራሲ ያላቸው አገሮች ናቸው። ዚምባብዌ ትንሽም ቢሆን የዴሞክራሲ ስሜት ያለበት ሀገር ነው። እና ኢትዮጵያ ውስጥ ይሄ ሁሉ ችግር ሊመጣ የሚችልበት ምክንያት ህዝቡ የሚበላው ሲያጣ፣ ምክንያቱም መሸመት ሲያቅተውና ገንዘብ ሲያጥረው እንዳልከው የዋጋው ግሽበት ወይንም ንጥረት በ500% ወደ ላይ ከወጣ፣ ደሞዙ ወደ ላይ እንደዛ የገባ ሰው አንተም እኔም አንዳችንም አናቅም። ይሄ ሁሉ ችግር ካለ ብዙ የሚጎዳው የከተማ ሰው ነው። ብዙ የሚጎዳው ሸምቶ የሚበላው ሰው ነው እና ብዙ የሚጎዳው ደግሞ በደሞዝ ላይ የሚኖር ህዝብ ነው እና ባላገሩ ወይንም ገበሬው ይሄን ያህል ሊጎዳ አይችልም። ስለዚህ ልዩነት አለ ለማለት ፈልጌ ነው። ኢኮኖሚው ደግሞ ብዙ የሚነቃነቀው ከተማ ባለው ነው። ሞስት ኮመርሻል አክቲቪቲ ወይንም ኮመርሻል ንቅናቄ ያለው ከተማ ውስጥ ነውና ይሄ ወደ ዚምባብዌ አይነቱ ጉዳይ ሊያመራ ይችላል ወይ? በእርግጥም ሊያመራ ይችላል። it depends አሁን በምን አይነት መንገድ ማኔጅ እንደሚያደርጉ። አሁን ለምሳሌ ማስታወቂያው ራሱ ፓርላማ ነው ይሄ ነገር ላይ የታወቀው። ባንኮች ያውቁ ነበር ይሄንን ወይስ አያውቁም? እኛ ሀገር ባንኮች ብዙ ሮል ስለሌላቸው ኢኮኖሚው ማኔጅ በማድረግ እንደዚህ ሀገር አይደለም፣ እንደ ኢጅፕትም አይደለም፣ እንደ ሳውዝ አፍሪካም አይደለም። ነገር ግን ትንሽ ጥቅም አላቸው ባንኮች። ይሄንን ነገር አውቀውት ይሆናል ወይ? ካላወቁት አዲስ ነገር ስለሚሆንባቸው እነሱም አሁን ካውንተር ማድረግ ይጀምራሉ ይሄንን ነገር ማለት ነው። እና ችግሩ እየተባባሰ ነው የሚሄደው። ሌላ ቀርቶ ከማኔጅመንቱም በላይ ማስታወቂያው ራሱ መቼ ነው የወጣው? በምን አይነት መንገድ ነው የወጣው? ይሄ ራሱ ጉዳት አለ። ጉዳቱ ለምንድን ነው? ገንዘብ ስለሆነ ነው። የገንዘብን ምትን በደንብ አድርገህ ካልያዝከው፣ በደንብ አድርገህ አስተማማኝ በሆነ መንገድ ማኔጅ ካልተደረገ ችግሩ ለዘላቂ አመታት ነው የሚሆነው። ፕሮፌሰር ተሾመ እንግዲህ ይሄ የዚህ የብር የመግዛትና አቅም ከማሳነስ ጋር ተያይዞ መቼ ተግባራዊ ይሆናል የሚለው እንዳለ ነው። ያው መንግስት ፍላጎት እንዳለው ወደዛ እየሄደ እንዳለ በፊት ጀምሮ ሲነገር ነበረ። አሁን በአንድ ጊዜ በዚህ አይነት መጠን ምናልባት ሾክ የሚያደርግ ነው። እያለማመደ አልመጣም።
በአንድ ጊዜ ነው በ100% በእጥፍ ምንዛሪ ተመኑን ለማዳከም የብርን የመግዛት አቅም ለማሳነስ መንግስት ውሳኔ ላይ የደረሰው። ይሄ ነገር እንደው ሆን ተብሎ የተደረገ ይመስሉታል? ምናልባት ይሄ መንግስት አሁን በስልጣን ላይ ያለው መሰሪ መንግስት ነው። የኢትዮጵያን ነገሮች የማጥፋት የኢትዮጵያ ብዙ ነገሮችን እሴቶቿን፣ ዋጋዎቿን፣ ታሪኮቿን የመበረዝ የማጥፋት ኢትዮጵያ የምትባልን ሀገር እንደዛ አይነት አገዛዝ ነው። የሚታመን አገዛዝ አይደለም። ስልጣን ላይ ያሉት ሰዎች የሚጠሏትን ሀገር ነው የሚመሯት። እውነት ለመናገር ስሟን ለመጥራት ራሱ መጤፍ እስከሚፈልጉ ድረስ የሚያስታውቅባቸው ሰዎች ናቸው። እንደው ይሄ ብርን አጥፍቶ ወደ ዶላር የኢትዮጵያንም የመገባበያ ወይም የዝውውሩን የሌተር ኦፍ ክሬዲት የሚባለው የመገባበያውን ሁኔታ ከብር ወደ ዶላር እንደ ዚምባብዌ ለመቀየር ታስቦ ነው በዚህ ፍጥነት አይንን ጨፍኖ የተገባበት። ይሄ ነው ለማለት በቀጥታ እና በጠንካራ መንፈስ ለመናገር አልችልም። ነገር ግን ጥቅሙ ለነሱ ምንድነው? አሁን ሁኔታቸው እየገባን ሲሄድ፣ አላማቸው እየገባን ሲሄድ፣ ስራቸው ከሚሉት የበለጠ ከስራቸው የሚያደርጉት ነገር እየገባን ሲሄድ ያደረጉትን ስናይ ምናልባትም ኢትዮጵያ ጠል ከሆኑ የኢትዮጵያ ብር የሚባለውን ለማጥፋት ፍላጎት ሊኖራቸው ይችላል። በእርግጥ እኔ አላውቀውም፣ ግን የብር የሚባለውን ከኢትዮጵያ ከሚለው ስም ጋር የተገናኘ ስለሆነ ያንን ለማጥፋት አላማ ሊኖራቸው ይችላል እና በምን አይነት መንገድ ነው ሌላ ገንዘብ የምታመጣው? ሌላ አይነት ገንዘብ የምትፈጥረው? ያለውን ገንዘብ ዋጋ ቢስ ስታደርገው ነው። ሌላ መንገድ የለም። ያለውን ገንዘብ ዋጋ ቢስ ታደርገውና አይ ሌላ ገንዘብ ያስፈልገናል ብለህ ለህዝብ ትናገርና ሌላ ገንዘብ ታመጣለህ፣ ስሙንም ትለውጠዋለህ። እሱ ሊሆን ይችላል። ይሄንን ግን በእርግጥ እኔ አላቅም፣ ግን የምገምተው ሊሆን ይችላል እና ይሄም ሊታሰብበት ይችላል። ይሄ ነው እንግዲህ ያየ መተማመን የለም ስል ይሄንን ማለቴ ነው። ባንክ አንተ ትልቅ ባንክ ከሆንክ ለምሳሌ የአማራ ባንክ፣ ዩናይትድ ባንክ ከሁሉም ከ10 ከ12ቱ አንዱ ከሆንክ ይሄ ሐሳብ ከመጣብህ አሁን እኔ ባልኩት ነገር ላይ ሐሳብ ከመጣብህ የኢትዮጵያ ብር የሚለውን ለምን ይዘህ ትቀመጣለህ? ለምን በምን አይነት መንገድ ነው ይዘህ የምትቀመጠው? ሞኝ አይደለህም። ባንክ ስታቋቁም ይህን ሁሉ ነገር ስለምታቅ የኢትዮጵያ ብር የተባለውን ነገር ታቅፈህ የምትቀመጥበት ምክንያት የለም። ለሳት ማቀጣጠያ እንኳን ላይሆንህ ነው ማለት ነው። እና ይሄን አይነት ጥርጣሬ ከተፈጠረ ችግሩ እየተስፋፋ ይሄዳል እንጂ እንደ ዓላማው ችግሩን ሊፈታ የሚችል ነገር አይመስለኝም። ለዚህ ነው ይሄ ማኔጅመንት ምልህ በዚህ ምክንያት ነው። መተማመን ስልህ በዚህ ምክንያት ነው። ብዙ ነገሮች ሊፈጠሩ ስለሚችሉ ህዝቡም ይሄ አይገዛም፣ ምንም ያህል አይገዛም ካለ ለምሳሌ ነገ ይሄ ዛሬ በፓርላማ ተነገረ እንበል፣ ነገ ምንድነው ህዝቡ የሚያደርገው? ያንን ብር ከኪስ አውጣልኝ ነው፣ ቶሎ ብለህ አውጣልኝ። ለምን? የበለጠ ዲቫልዩ ሊያደርግ ይችላል፣ የበለጠ ዋጋው ሊቀንስ ስለሚችል ነው። ኬስ ስተዲ ወይንም ደግሞ የተማሩበት አይኤምኤፍ ራሱ የሰራው እና የመረመረው ሀገሮች ውስጥ ይሄ አይነት ነገር ሲጀመር ህዝቡ አስተሳሰቡን ለወጠ፣ ህዝቡ አጠቃቀሙን ለወጠ እና ዲቫሉዌሽኑ የበለጠ ሄደ። ይሄ ዲቫሉዌሽን ነው ባይ ዘ ዌይ ወደ የትዩ ከኦፊሻል ሬቱን እና የብላክ ማርኬቱን እኩል እናደርገዋለን ሲባል ዲቫሉዌሽን ነው እና ዲቫሉዌሽኑ ሊቀጥል ይችላል፣ የበለጠ ሊቀጥል ይችላል እና ባንኩም ሆነ ባንክ ስል የኢትዮጵያ ብሔራዊ ባንክ ማለት ነው ብዙ እና መንግስትም ብዙ አሴት እንዲኖረው ያስፈልጋል፣ ሪዘርቭ ያስፈልገዋል። ይሄ እንዳይሆን የኢትዮጵያ መንግስት ደግሞ እንደምታውቀው ብዙ ሪዘርቭ የለውም። 1.3 ነበረ አሁን መጨረሻ እንዳየሁት 1.3 ቢሊዮን ዶላር ብቻ ነበር የነበረው። ለአንድ ቀን እንኳን ምንዛሬ አትበቃም እሷ እና
ይሄ ከሌለ ዲቫሉዌሽኑ ሊቀጥል ይችላል። ይሄ ነው እንግዲህ መታየት ያለበት። ምን እንደሚሆን ለማወቅ አይቻልም። ለምን ብትለኝ የህዝቡን ወይንም የባንኩን ወይንም ደግሞ የነጋዴውን ሁኔታ ፕሬዲክት ለማድረግ ስለማንችል ብዬ ነው። ፕሮፌሰር ተሾመ እንግዲህ አገዛዙ በኢኮኖሚ ላይ ያለው አረዳድ ያው ቀደም ሲልም የኢኮኖሚ ሁኔታዎች ሲነሱ ይህንን የኢኮኖሚ ሴክተሩን የሚመሩ የሀገሪቱን የፋይናንስ ተቋማት የሚመሩት እነማን ናቸው ሲባል በእውቀትና በልምዳቸው ተለክተው የምናቃቸው ሌላው ቀርቶ በህወሓት ዘመንም የነበሩት አይነት በተወሰነ ደረጃ ልምዱና እውቀቱ ያላቸው አይደሉም። በደርግ ዘመንም በኃይለሥላሴ ጊዜም የነበሩት በጣም ከፍተኛ እውቀትና ልምድ ያላቸው ሰዎች ናቸው። በሙያቸው በብቃታቸው ተመርጠው ቦታውን የሚይዙት። አሁን ግን አብይ ጓደኞቹ የነበሩ ወይ ባይስኩል ሊሆን ይችላል ወይ እሱ በሚሰራበት መስሪያ ቤት አብረው ሻይ ቡና የጠጡ ወዳጃሞች ባልንጀራሞችን ምንም እውቀት ሳይኖራቸው በተለያየ መስሪያ ቤቶች ውስጥ ኃላፊ አድርጎ ሾሟቸዋል። አሁን የባንክ ገዢው በተወሰነ ደረጃ በአንድ የሆነ ቦታ ላይ የሆነ እውቀት ሊኖረው ይችላል። ግን የኢትዮጵያን የምታክል ሀገር ብሔራዊ ባንክ ገዢ ለመሆን የሚያስችል የትምህርትም የልምድም የምንም አይነት ዝግጁነት የሌለውን ሰው ነው ሲጠሩ አቤት ሲላኩ ወዴት የሚባሉ ሰዎችን መርጦ ወደዚህ ቦታ ላይ ያመጣቸው። ይሄ በደንብ የሚታወቅ ነው። በኢትዮጵያ የተለያዩ ተቋማት በመገናኛ ብዙሃን በደህንነቱ በሁሉም አብይ ባልንጀሮቹን ጓደኞቹን ነው የሾማቸውና ኢትዮጵያ የቤት ዘመድ ጉባኤ እስክትመስል ድረስ ነው መጫወቻ የሆነችው። ስለዚህ ከዚህ በላይ ሊጠበቅ አይችልም። የሆነው መሆን ያለበት ነው። ይህንን መገላገል ግን አለብን የሚለው ነገር ነው በብዙ ኢትዮጵያውያን ዘንድ እምነት የተወሰደውና ትግልም እየተደረገ ያለው። ለማንኛውም ፕሮፌሰር ተሾመ የዚህ ኢንፍሌሽኑ የዚህ ግሽበቱን ጉዳይ አሁን መንግስት ከ20 በመቶ በታች ለማውረድ እየሰራው ነው ይላል። 20 በመቶ ራሱ ያስኬዳል ነው? እውነት መሬት ላይ ያለው 20 በመቶ ነው? አሁን ሰሞኑንም ሁልጊዜ ኢትዮጵያን የግሽበት ሁኔታ እየተከታተሉ የሚያወጡ የኢኮኖሚ ባለሙያ ያሉ አሜሪካዊ 60 ከመቶ መድረሱን ገልጸውልናል። በእንደዚህ አይነት ሁኔታ ነው ኢትዮጵያ ያለችው። በጣም ከድጡ ወደ ማጡ ተንደርድራ እየገባች ነው። አበዳሪ ተቋማት ፊታቸውን እየነሱን ነው። ሰሞኑን የምናየው የጠቅላይ ሚኒስትሩ እዚህም እዛም መሯሯጥ ዶላር ለማግኘት ከሆነ የሚሳካ አይደለም። ብዙ ችግር ውስጥ ያለ ነው። በዚህ ላይ ያለን ደግሞ ከእንደገና 15 ቢሊዮን ዶላር ቤተመንግስት ለመገንባት እንቅስቃሴ ላይ ነው ያለው። አልተቋረጠ ቤተመንግስቱ ግንባታ። ኢትዮጵያውያን ይራባሉ፣ ካንጀታቸው ካፋቸው የተነጠቀ ቤተመንግስቱ ይገነባል። እንዲህ አይነት አገዛዝ ባለበት ሁኔታ መረጃው የላቸውም። እነዚህ ዓለም አቀፍ ተቋማት ለኢትዮጵያ ብር ቢሰጡ የተቀደደ በርሜል ውስጥ የመጨመር ያህል የሚቆጠር እንደሆነ ጠፍቷቸው ነው። እንደው እነሱ እንዴት ነው የተረዱት? ይሄን መንግስትና ኢትዮጵያ ላይ ያለውን ኢኮኖሚ እንዴት ተረድተውታል ማለት እንችላለን? እንግዲህ ይሄንን በሰፊው ለመመለስ ልሞክር። አንዳንድ ጊዜ ወጣም ብዬ ከሞያዬ ውጪ ልናገር እችላለሁና አትታዘቡኝ። የውጭ ሀገር ሰዎች የሚፈልጉት የተረጋጋ መንግስት፣ የተረጋጋ ቦታ፣ ሰላምና ጤናው የተጠበቀ ህዝብ ከነሱ ጋር ኢንተራክት ለማድረግ ነው። ብዙ ኢትዮጵያዊ ጠዋት ይነሳና አሜሪካ እንዴት ኢትዮጵያ እንዴት አደረች እንዴት አድራ ይሆን ብሎ የሚያስብ ነው የሚመስላቸው። ብዙ ኢትዮጵያዊ አውሮፓውያኖች ጠዋት ተነስተው እንዳው ያቺ ኢትዮጵያ እንዴት አድራ ይሆን ዛሬ ብለው የሚሉ ነው የሚመስላቸው። እነሱ በሐሳባቸው ብንገባ በወር አንድ ጊዜ ለፖሊሲ ነው እንጂ ለሌላ ነገር ሐሳባቸው ውስጥም አንገባ። አንዱ እሱ ነው። ሁለተኛ ለጥቅማቸው ነው። ጥቅማቸውን ነው የሚጠብቁት እነሱ። ጥቅማቸው በኤክስቼንጅ ሬት ከሆነ በዛ በኩል፣ ጥቅማቸው ደግሞ ኢንቨስት ለማድረግ ከሆነ በዛ በኩል፣ ጥቅማቸው ደግሞ ሌላ ስራዎችም ሰራላቸው ከሆነ ለምሳሌ በውትድርና የምናገለግላቸው በስለላ የምናገለግላቸው የሚሆን ከሆነ በዛ በኩል እነኚህን ነው እንጂ የሚጠብቁት ስለ ኢትዮጵያዊ ድህነትና ችግር ብዙም የሚያስቡበት አይመስለኝም። እርግጥ ነው ገንዘብ ብቻ ሳይሆን እህልም ይልኩልናል፣ በየጊዜው ይላካል። እንግዲህ የጠቅላይ ሚኒስቴሩ ወይንም ደግሞ የመንግስት የራሱን ሰዎች ማስገባቱ እኔ ባይገርመኝም ችሎታ ያላቸውን ሰዎች ለማስገባት የቻለ አልመሰለኝም። ለምን? ችሎታ ያላቸው ሰዎች ስለሚቃወሙ ነዋ።
ችሎታ ያላቸው ሰዎች የለም ይሄ አይሆንም በዚህ መንገድ ነው የሚሆነው ስለሚሉ ያንን ከነሱ አይነት ሰዎች ጋር ለመስራት የሚፈልጉ አይመስለኝም የኢትዮጵያ መንግስት በአሁኑ ጊዜ። ችግራችን ከዛም የበለጠ ነው፣ ከዛም የራቀ ነው ማለቴ ከዛም የበለጠና የጠለቀ ነው ማለቴ ነው። የጠለቀ ነው። የአንድ መንግስት ሁኔታ ስርዓት፣ የአንድ መንግስት አያያዝ፣ የአገርን አያያዝ በሚያደርገው ነገር ነው የሚለካው። በሚሉት ነገር ብቻ ሳይሆን በሚያደርጉት ነገር ነው የሚለካው እና ኢትዮጵያ በአንድ ሰው የምትገዛ አገር ሆናለች አሁን። በፊት እንኳን ምናልባት ፓርላማ እንዲህ ይላል ወደዚህ ይላል ወይንም ደግሞ ጓደኛሞች ተያይዘው ይሄ ፖሊሲ ልክ አይደለም የሚሉበት ደረጃ ሊኖር ይችል ነበር። አሁን ግን ያ ሁሉ ጠፍቷል፣ ያ ሁሉ አልቋል፣ ያ ሁሉ ተፈጽሟል እና ህዝብ ይሄንን ፖሊሲ ለመለወጥ ችሎታ ያለው አይመስለኝም በህዝብ በዲሞክራሲ መንገድ። ሁለተኛው ነገር ለማለት የምፈልገው አንዳንድ ሰዎች ያንተ ፕሮግራም ላይ ሳይሆን መሳይ ሌላ ፕሮግራም ላይ የኢኮኖሚው ጉዳት መንግስትን ይለውጠዋል የሚሉ ሰዎች አሉ። እኔ በዛ ላይ እስከዚህ እምነት አልጥልበትም። ለምን ብትለኝ ይሄ አሁን ኢትዮጵያ ውስጥ ይሆን ያለው የዲቫሉዌሽንም ሆነ የኢንፍሌሽን ነገር አሜሪካ ቢሆን 30 ቀን አይቆይም። መንግስት ብዙ ችግር ይገጥምበታል፣ ይነሳበታል፣ በህዝቡም በኮንግረስም በሌሎችም ቦታዎች ብዙ ችግር ይገጥመዋል። ኢትዮጵያ ግን የዲሞክራሲ ንቅናቄም ሆነ የዲሞክራሲ አስተያየት ስለሌለ እነኚህ ሰዎች በፈለግነው መንገድ እንገዛለን፣ በፈለግነው መንገድ እንቆርጣለን፣ እንሰብራለን ብለው ያሉ ሰዎች ስለሆኑ ግድ ያላቸው አይመስለኝም። ምናልባት ፕሮፌሰር ተሾመ የራበው ህዝብ መሪውን ይበላል የሚለውስ በዚህ አንጻር አናየም? እንደ የኢኮኖሚ ጉዳቱ የኢኮኖሚው ችግሩ ገፍቶ ሰው የሚበላው ሲያጣ ይሄ የኢኮኖሚ ጉዳቱ ሰው የሚበላውን ካሳጣው መሪውን አይበላም ያል እንጂ በብቻው የሚሰራ ነገር አይደለም። ይረዳል። አዎ ችግሮችን እየበረከቱ ሲሄዱ ሌሎችን ነገሮች እያጋነነ መንግስትንም ለመለወጥ ወይንም ደግሞ ሁኔታውን ለመለወጥ ይረዳል እንጂ ለብቻው የሚያደርገው ነገር አይመስለኝም። ኢኮኖሚው ተበላሸ ብቻ ስለተባለ መንግስትን ነገ ሊለውጠው የሚችል ስርዓቱን ነገ ሊለውጠው የሚችለው ነገር አይመስለኝም። በእኔ ሐሳብ ነው ይሄ። ሌላ ሐሳብ ሊኖራቸው ይችላል። ግን ይሄንን ከሌላ ነገር ጋር ስታጣምረው ከጦርነት ጋር ስታጣምረው ገብቶ የመውጣትን ወጥቶ የመግባትን አቅም ስታየው የህዝቡን የነጻነቱን መገፈፍ ስታየው እነኚህ ነገሮች ተደምረው ነው አንድ ላይ መለወጥ የሚቻለው ወይንም ደግሞ ስርዓቱን የሚለውጠው። ኢኮኖሚው ትልቅ አስተዋጽኦ ይኖረዋል። በእርግጥም የሚበላው ሲያጣ መጀመሪያ ሰው የሚያደርገው ምንድነው? ሄዶ ሌላን ነው የሚዘርፈው። ሲዘርፍ ደግሞ ጸጥታና ጤና ተበላሸ ማለት ነው። ያ ሲበላሽ ደግሞ ሁሉንም ሰው ስለሚነካ ይሄ ነገር ቢቀር ይሻላል ብሎ በኢኮኖሚው የተነሳ ጉዳይ ሌሎችን ችግሮችን ሊያመጣ ይችላል። በዛ መንገድ ነው እኔ የማየው እና በኢኮኖሚው ብቻ ስለተበላሸ ቁጭ ብለን እስቲ ነገ የሚለወጠውና ማለቱ ትክክል አይመስለኝም። እኔ ሊረዳም አይችልም። በሆነው መንገድ መታገል ከተባለ በሁሉም መንገድ ነው መታገል። የሴክሬታሪው መታገል አለበት ትግል ከተባለ፣ ኢኮኖሚስቱ መታገል አለበት ትግል ከተባለ፣ ፕሮፌሰሮቹ መታገል አለባቸው ትግል ከተባለ፣ ዶክተሮቹ መታገል አለባቸው ትግል ከተባለ፣ ወታደሮቹም መታገል አለባቸው ትግል ከተባለ፣ አሁን ያለው ነገር ኢትዮጵያ ውስጥ እንታገላለን ብለው ቁርጠኛ የሆኑ ወጣቶች ተነስተዋል። የነሱም ስራ በ6 ወር ውስጥ በ7 ወር ውስጥ
ዓለምን ግንዛቤ ላይ ጥሎታል። ነገር ግን ያ በቂ አይደለም ባይነኝ እኔ። በቂ ያልሆነበት ምክንያት ምንድነው? ሁሉም እኔም አንተም ሁሉም ለውጥ ከተፈለገ አስተዋጽኦ ማድረግ አለበት እና ኢኮኖሚው ብቻ ያረግልኛል ብለን ከጠበቅን ብዙ እንቆያለን ለማለት ፈልጌ ነው መሳይ። በትክክል ፕሮፌሰር ተሾመ ያሉትን ሐሳብ በብዙ መስማማ ነኝ እኔ በግሌም። ምክንያቱም የብዙ አካላት ጥረት ነው። ለአንድ አካል ጥሎ ብቻ ለውጥ ይመጣል ብሎ ማሰብ የሚገባ አይደለም። እንደው ፕሮፌሰር ተሾመ አንዳንድ የኢኮኖሚ ነገሮችን እናንሳ። ኢትዮጵያ እንግዲህ ብዙ ነገሮችን ወደኋላ እየሄደባት ነው። ብዙ ነገሮች አሁን እነሱ መደበቅ ከማይችሉበት ጊዜ ላይ ደርሰዋል። አንዳንድ ነገሮች አፍጠው መጥተዋል። ለመቀባባት የሚሞከረው ነገር አለ። የጠቅላይ ሚኒስትሩን ምስል በዚህ በግሪን ሌጋሲ በአረንጓዴ ምንድነው የሚባለው በዛ ለመሸፈን የሚደረገው እንቅስቃሴም የተወሰኑ የነሱን ካድሬዎች ልብ ሊያጽናና ወይም ደግሞ ስሜት እንደው ትንሽ ሊያረጋጋ ይችላል ካልተባለ በስተቀር የኢትዮጵያውያንን የዓለም አቀፉንም ማህበረሰብ ትኩረት የሚስብ አልሆነም። በቅርቡም ታይም መጽሔት መቶዎቹ በክላይሜት በአካባቢ ጥበቃ ላይ ወይም በአየር ንብረት ላይ ተጽዕኖ የፈጠሩ የዓለም ሰዎችን መቶ ሲመርጥ ጠቅላይ ሚኒስትሩ 5 ቢሊዮን ችግኝ ተክያለሁ ያሉት ጠቅላይ ሚኒስትር ከነዛ መቶዎች ውስጥ ስማቸውን አላገኘንም። ስለዚህ ሌላውንም ትኩረት አልሳበም። ለምንድነው ቪየና ቢሄዱ፣ ቼክ ሪፐብሊክ፣ አቡዳቢ ቢሄዱ፣ ዱባይ እዚህም እዛም ቢሉ ስባሪ ሳንቲ እስካሁን አላየንም። ስለዚህ ነገሮች አፍጠው እየመጡ ነው። ምንድነው መደረግ ያለበት? እንደው ፕሮፌሰር ተሾመ በዚህ ወቅት ላይ እነሱም የሚችሉት አይደለም፣ መቆጣጠር አልቻሉም። የመፍትሄው አካል አይደሉም፣ አቅምም የለም። እውነት ለመናገር አብይ በዚህ አቅሙ ሌሎችም የመንግስት ባለስልጣናት አሁን ባላቸው አቅም የኢትዮጵያን አይደለም እንደው የወረዳ የአንድ ወረዳን ችግርም ለመፍታት የሚያስችል ቁመና የላቸውም። እንደው ምንድነው መደረግ ያለበት እና ምንድናት ኢትዮጵያ ወዴት ትሄድ? በጣም ጥሩ ጥያቄ ነው። መሰረታዊ ጥያቄ ነው። ደግሞም መሪ ጥያቄ ነው። የመሪ ጥያቄ ነው። ጉድ ልንገርህ፣ እኔም የኔም ጓደኞች ምሁራን ሲባሉ ምንመካበት ምንወዳደርበት በሐሳብ ብቻ ሳይሆን እውነትን በመፈለግ ነው። እውነትን ስንፈልግ ደግሞ ስታቲስቲክስ ያስፈልጉናል። ቁጥር አይተን ነው ስታቲስቲክ መደበኛ የሆኑ ነገሮችን አይተን ነው የምናወዳደረው አንድ ነገር። ኢትዮጵያ ውስጥ ስታቲስቲክስ ኦፊስ የሚባል ነበረ። ወደፊት መልካም ነገር እንዳናገኝ መልካም ወይንም በደንብ የተዋጣ ስታቲስቲክስ ስለ ሁኔታው ስለ ኢትዮጵያ እንዳናገኝ ስታቲስቲክስ ኦፊስ ይሄ ልክ አይደለም፣ በዚህ መንገድ አይደለም የሚሰራው የሚሉትን ማባረር ጀምረዋል። ውርደታችን ማለት አሁን ዳታ ስንፈልግ ከውጪ ነው እንጂ የምናገኘው ኢትዮጵያ ውስጥ ያለው ዴታ ወይንም ዳታ ዋጋ ላይኖረው ነው ማለት ነው። ለኛ ጠቃሚ አይደለም። የውሸት ወይንም እንደዚሁ የተቀነባበረ ዳታ ነው እንጂ ዋጋ ያለው አይሆንም። ስለዚህ ኢትዮጵያ ውስጥ ላሉትም በየሚኒስቴሩ የተቀመጡትም ኃላፊዎች ዴታ ጥሩ ኢንፎርሜሽን ከሌላቸው ጥሩ ውሳኔ ሊሰሩ አይችሉም። አየህ፣ የውሳኔው መሰረት የውሳኔው ጥሩነት ከሚጠቀሙበት ኢንፑት ነው ወይንም ደግሞ ዳታ የሚሰበስቡት ኢንፎርሜሽን ነው። ያ ኢንፎርሜሽን መጥፎ ከሆነ ፖሊሲያቸው መጥፎ ሊሆን ይችላል፣ የሚመሩበትም መንገድ መጥፎ ሊሆን ይችላል። እና አደጋው በዚህም ተዘርግቷል ለማለት ፈልጌ ነው። ሁለተኛ የግሪን ሌጋሲ ነገር ዛፍ መትከል ብቻ አይደለም ክላይሜትን ለመቆጣጠር የሚረዳው። ዛፍ መትከል ራሱ በቂ አይደለም። ሌሎች ነገር አንድ ላይ መሆናል። ዛፍን ቆጥረህ አይደለም ክላይሜትን ረዳው የምትለው። ፎና and ሌሎችም ነገሮች ያስፈልጋሉ። ከዛፉ ስር ያሉት ነገሮች ምንድናቸው የሚለው ነገር ያጠኑት አልመሰለኝም። ከዛም በላይ እነኚህ የተተከሉትም ለዘላለም የሚቀመጡ አይደሉም፣ ሊሞቱም ይችላሉ። እንደምንሰማው ብዙዎቹ እየሞቱ ነው ተተከለ እንጂ ለፕሮፓጋንዳ ግን ጠቃሚ የሆነ ይመስለኛል። ለአንዳንድ ላልተረዳው ሰው ጫካ ሲባል
ዛፍ መትከል ሲባል ክላይሜት ሲባል ሌሎችን ነገር የሚጨምር ነው። ዛፍን ብቻ የሚጨምር ዛፍ መትከሉ ትክክል ነው፣ ጥሩ ነው። ዛፎቹ አድገው ሌላ ነገር ከስራቸው ከበቀለ የዛን ጊዜ ነው ክላይሜት ቼንጅ የሚኖረው። በሌላ በኩል ጥብቆ እንደጠበበው ህፃን ልጅ በየቦታው የሚዞር መንግስት ወይንም መሪ አንድ ችግር አለበት። እሱም ምንድነው? በዘለልክ ቁጥር ጥብቆ አይሰፋ፣ በወጣ በወረድ ቁጥር ጥብቆ አይሰፋ፣ ይቀደዳል ምናልባት እንጂ አይሰፋ። እና ማድረግ ያለብህ ምንድነው? ያችን ጥብቆ አውልቀህ ትክክለኛውን ጥብቆ ማስቀመጥ ነው። ትክክለኛውን ጥብቆ መልበስ ነው። ያ ካልሆነ በስተቀር የቀረው እንደዚሁ ለዝላይ ነው እንጂ ለህዝብ የሚጠቅም ነገር ሊኖር አይችልም። ለፕሮፓጋንዳ ብለው የሚሰሩት ነገር አለ። ማንኛውም መንግስት ይሰራል አንዳንድ ነገሮች፣ ግን ይሄ ከልክ ያለፈ የውሸት ከሆነ ከልክ ያለፈ የማይስማማ ከሆነ ደግሞ ህዝቡ እምነትን ያጣል። ኢትዮጵያ ውስጥ እምነትን እኮ ነው ያጣ ነው። የምናምነው ሰው ጠፋ። መንግስትን እንደ አባት አድርገን የምናይ ህዝቦች የምናምነው ሰው ጠፋ፣ ከሀገር ጠፋ። ሽማግሌ የሚባል የሚታመን ሰው ጠፋ። ግማሹም ኦፍኮርስ ከሀገር አባረሩ ሁሉንም ሰው። አሁን ሳይሆን ከዛ በፊት የተጀመረ ነው በመንግስቱ ኃይለማርያም ጊዜ። ከዛም የቀጠለ ሽማግሌውን ደና የተማረውን አባረሩ፣ አስወጡ። የቀረው ምንድን ነው? የቀረው እንግዲህ ባለው ሁኔታ ለመኖር መቻል አለብኝ ብሎ የሚቀመጥ ህዝብ ሲሆንላቸው አሁን የፈለጉትን ለማድረግ ይችላሉ። የችሎታ ጉዳይ በጣም አስፈላጊ ነው። ሁሉም አይችልም ማለት ሳይሆን ችሎታ ያላቸው ሰዎች በየቦታው ቢቀመጡ መልካም ነው። ለአገሪቱም ጠቃሚ ነው። ወደፊት ምን አይነት ልጆች ነው አገሪቷ የምታፈራው? ምን አይነት ሰው ነው አገሪቷ የምታፈራው? አርቲፊሻል ኢንተለጀንስ የላቀ በሄደበት ቁጥር ከዛ ጋራ ኮፕ ማድረግ እንችላለን ወይ? የምንሰራውን ስራ ከዛ ጋራ ልናጣምር እንችላለን ወይ? ልጁ የሚመረቀው ህዝብ ወደፊት ኢትዮጵያን የሚመራው ህዝብ ምን አይነት ህዝብ ነው? ከዛ ጋራ ኮፕ ማድረግ የሚችል ነው ወይ? ይሄ ሁሉ የሀገራችን ስህተት ነው። እኛ ኢትዮጵያኖች ስህተት ሰርተናል ብለን መቀበል ያለብን ነገሮች አሉ። መንግስት ደግሞ ከከዳን፣ መንግስት የሚባል ደግሞ እምነቱ ከጠፋ ከተሸረሸረ የቀረን ነገር የለም። ሱኖር ኦር ሌተር ሌላ ነገር ይሆናል። ያም ደግሞ ህዝቡ ሁሉም ነገር ሲገባው ነውና እንደዚህ አይነቱ ፕሮግራም ደግሞ አስተማሪ ይሆናል። ትምህርት ደግሞ በአንድ ጊዜ የሚጠልቅ አይደለም። ጊዜ እየፈጀ ጊዜ እየወሰደ የሚበረክት ነገር ነውና ህዝቡ እየተማረ ይመስለኛል። መሳይ እስከዚህ ዲስአፖይንትድ መሆን የለብንም። ህዝቡ እየተማረ ነው። ዝም ስላለ ደግሞ ተስማማ ማለት አይደለም። ኢትዮጵያዊ እንደምታውቀው ዝም ሲልህ አልተስማማም ማለት ነው። አክቹአሊ በኢትዮጵያ አስተሳሰብና እውነቱ እየተገለጸ ሲሄድ ትልቅ ዋጋ አለው። እኔ እናንተ ባደረግነው እንደው በትንሹ ትልቅ ነገር ሳይሆን በትንሹ እኔ እናንተ በተነጋገርንበት ፕሮግራም ላይ የነበረውን ዲስካሽን የሰሙ በሙሉ አሁን ትንሽ አገኝተዋል ማለት ነው። ትንሽ እርምጃ እየወሰዱ ነው ማለት ነው። የትምህርት እርምጃ ማለት ነው እየወሰዱ ነው። እና እንደዚህ ካልሆነ በስተቀር